በትውልድ ሀገሯ አሜሪካ በፖለቲካው ዓለም አዳዲስ ታሪኮችን እየጻፈች የምትገኘው ትውልደ ኢትዮጵያዊቷ ሜላት ኪሮስ በኮሎራዶ ግዛት በተደረገው ዲሞክራቲክ ፓርቲ የውስጥ ቅድመ ምርጫ አስገራሚ ድል ተቀዳጅታለች። የ29 ዓመቷ ተራማጅ ፖለቲከኛ ሜላት ለረጅም ዘመናት በምክር ቤት አባልነት ያገለገሉትን አንጋፋ ፖለቲከኛ በማሸነፍ የፓርቲው ይፋዊ እጩ መሆን ችላለች። ይህ ድል በአሜሪካ ፖለቲካ ውስጥ የትውልድ ሽግግር እየመጣ መሆኑን የሚያሳይ ትልቅ ማሳያ ተደርጎም ተወስዷል። ከተለያዩ ዓለም አቀፍ መገናኛ ብዙሃን የተገኙ መረጃዎች መሰረት በማድረግ የሜላት ኪሮስ ማንነት ያሳለፈችውን የፖለቲካ ውጣ ውረድና ይህ ድሏ በቀጣይ የአሜሪካ ምርጫ ላይ የሚኖረውን ትርጉም በዝርዝር እንደሚከተለው እንመለከታለን። ትናንት ማክሰኞ በተካሄደው ምርጫ ለረጅም ጊዜ ያገለገሉት ዲያና ደጌትን ማሸነፍ ችላለችም። የሜላት ማሸነፍ ፓርቲውን በቅርብ ጊዜ ውስጥ ካስመዘገበችው ድሎች አንዱ እንደሆነ የአሜሪካ መገናኛ ብዙሃን በስፋት ዘግቧል። ሜላት የዴሞክራቲክ ፓርቲ ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤትን ትገባለች። ባለፈው ሳምንት በኒውዮርክ በተካሄደ ምርጫ ለረጅም ጊዜ ያገለገሉ ሁለት ዴሞክራቲክ እንደራሴዎችን በሌሎች እጩዎች ተተክተዋል። በ8 ቀናት ውስጥም ከምክር ቤት አባል እንደራሴ ጋር ተፎካክራ ምርጫ ያሸነፈች ሶስተኛዋ የዴሞክራቲክ ፓርቲ እጩ መሆኗ ሲኤንኤን ዘግቧል። ትውልደ ኢትዮጵያዊቷ ሜላት ኪሮስ በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደርም ይሆናል። ከ29 ዓመቷ ሜላት በአውሮፓውያኑ 22 ከዩኒቨርሲቲ ኦፍ ኖተርዳም በህግ ተመርቃለች። እስራኤልም በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ላይ የወሰደችውን እርምጃ የተቃወመ የዩኒቨርሲቲው ተማሪዎች ጸረ ሴማዊ ናቸው መባላቸውን በመተቸት የበይነ መረብ ጽሁፍ ማቅረቧን ዘገባዎች ይጠቁማሉ። ጽሁፉን ከበይነ መረብ ለማውረድም ፈቃደኛ ባለመሆኗ ትሰራበት ከነበረው የህግ መስሪያ ቤትም መባረሯ ተገልጿል። ለኮንግረስ እንደምትወዳደር ስትገልጽ ሴናተር በርኒ ሳንደርስ ድጋፋቸውን እንደገለጹት የዘ ጋርዲያን ዘገባ ያትታል። ሜላት በምርጫው ስትወዳደር ዴሞክራቲክ ሶሻልስ ኦፍ አሜሪካና ጀስቲስ ዴሞክራቲክስ ድጋፍ ከሰጧት ተራማጆች ቡድኖች መካከል ተጠቅሰዋል። ጀስቲስ ዴሞክራቲክ ባወጣው መግለጫ ሜላት የዴንቨር ነዋሪዎችን ዴሞክራቲክ ፓርቲ ምን እንደሚመስል ለመወሰንና በማን መወከል እንደሚፈልጉ ለመምረጥ በማነሳሳቷ አድናቆትም መግለጹ ተዘግቧል። በሪፐብሊካን በአብላጫ ወደ ተያዘው የህዝብ ተወካይ ምክር ቤት ለመግባት ሜላት የምትወዳደርበት ቀጣይ ምርጫ ዴሞክራቲክ በምክር ቤቱ የኖራቸውን የመቀመጫ ብዛት የሚወስን እንደሆነ ሮይተርስ የዜና ወኪል ዘግቧል። ሜላት በምርጫው ዕለት ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንና አገራችንን እያስመለስን ነው ማለቷን የሲኤንኤን ዘገባ ይገልጻል። ሜላት የ68 ዓመቷን ዲያና ደጌትን ማሸነፏን ተከትሎ ዴሞክራቲክ ፓርቲን የሚደግፉ ድምጽ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ተስተጋብተዋል። በተለያዩ ፕሬዝዳንትም ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡ በኋላ በእድሜ የገፉ ፖለቲከኞች በብዛት ያሉበትን ፓርቲ በወጣት እጩዎች የመተካት አካሄድ እንደሚስተዋል ተገልጿል። ሜላት አሜሪካ ከእስራኤል ጋር ያላት ግንኙነት ላይ እንዲሁም በትራምፕ የምጣኔ ሀብት ፖሊሲዎች ላይም ጥያቄዎች ማንሳቷ ተገልጿል። ሲኤንኤን እንደዘገበው ሜላት ያሸነፈቻቸው የህዝብ እንደራሴ የከሸፈው አስተዳደር አድርጋ ትመለከታለች። ዴሞክራቶችን በአስርት ባልታየ መጠን ድጋፋችን ቀንሷል፣ ምክንያቱ ደግሞ ለሰራተኛው ማህበረሰብ ምንም አለማድረጋችን ነው ስትል በምርጫ ክርክር ወቅትም ተናግራለች። የሜላት ማሸነፍ ተከትሎ የዴሞክራቲክ ሶሻሊስት ደስታቸውን መግለጽ ቀጥለዋል። ሲኤንኤን እንደዘገበው የምርጫ ውጤት ከተገለጸ በኋላ ባደረገችው ንግግር ማሸነፏን እንደማንጠብቅ ግልጽ መልእክት የሚያሳይ ነው ብላለች። ትግሉን ዶናልድ ትራምፕ እና ባለጸጎች ጋር መውሰድ በንግግሯ የጠቀሰቻቸው ነጥቦች መካከል ነው። የአሜሪካ የጉምሩክ ቁጥጥር ባለስልጣን አይስማክስም እንዲሁ ያለፈውን የፖለቲካ ምዕራፍ መዝጋትንም ጠቅሳለች። በፍልስጤም እየተፈጸመ ያለውን የዘር ጭፍጨፋ ለማስቆም ያላትን ቁርጠኝነትም ገልጻለች። አሸናፊነቷን ከዚህ ቅጽበትን በላይ ነው ስትል የገለጸችው ሜላት ይሄ ንቅናቄ ነው እናም ገና እየጀመርን ነው ብላለች። አዲስ አበባ ተወልዳ በሕፃንነቷ ወደ አሜሪካ የሄደችው ሜላት አሁን ለእጩነት ያገኘችው ድል ለምክር ቤት አባልነት የማሸነፍ እድል ሰፊ እንደሆነም አመላክቷል። ከወራት በኋላ በሚደረገው ምርጫ አሸንፋ ወደ አሜሪካ ምክር ቤት የምትገባ ከሆነ በ29 ዓመቷ በእድሜ ትንሿ እንደራሴ ለመሆን ትችላለች። የመጀመሪያዋ ትውልደ ኢትዮጵያዊት የአሜሪካ ምክር ቤት አባልም ሆናለች። በአጠቃላይ ከአዲስ አበባ ተነስታ በአሜሪካ የህግና የፖለቲካዊ መድረክ ላይ ደማቅ አሻራዋን እያሳረፈች የምትገኘው ሜላት ኪሮስ ያስመዘገበችው የቅድመ ምርጫ ድል ለወጣትና ተራማጅ ፖለቲከኞች ትልቅ መነቃቃትን ፈጥሯል። እንደ ፍልስጤምና ኢኮኖሚ ፖሊሲ ባሉ አወዛጋቢ ዓለም አቀፍ
አገር በቀል አጀንዳዎች ላይ ያላት ጠንካራ አቋም ከበርካታ ወጣት ድምጽ ሰጪዎች ጋር እንድትገናኝ አድርጓታል። በቀጣይ የህዳር ወር አጠቃላይ ምርጫ ከሪፐብሊካን እጩ ጋር የምታደርገውን ፉክክር አሸንፏ ወደ አሜሪካ የህዝብ ተወካዮች ምክር ቤት የምትገባ ከሆነ በእድሜ ትንሿና የመጀመሪያዋ ትውልደ ኢትዮጵያዊ የኮንግረስ አባል በመሆኗ አዲስ ታሪክ የምትሰራ ይሆናል። ይህን መረጃ የወሰድነው ከቢቢሲ ነው።